ቬሮኒካ ምንድነው የሚያስለቅሳት? ይሄ የእናቴ መድኃኒት ነው ብለሽ በዚህ ፕሪስክሪፕሽን መሰረት አላስገዛሽም? ለእናቴ አይደለም ያስገዛሁት፣ ለቦይፍሬንድ እናት ነው ያስገዛሁት። አንዱ ደግሞ ማለት ነው ቲክቶክ ላይ ለሚያቃጥልኝ 750 ሺህ ብር ሰጠው ብሎ ተበላው። ችጋራም ገምዳ ከተመረቀችበት 3 ሰዓት ውስጥ ከ21 በላይ ድርጅቶች እኛ ጋር ስሪ እያሏት እያስቸገሯት ያለችው ትልቅ ቂጥ አይታ ካገባ ቂጥ ነው ያገባው። እኔ ስሜት የለኝም፣ ምክንያቱም እኔ ኤአይ ነኝ። አዶናይን አስገባው። ሊመታ ነው እንዳታስገባስ። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ለማታውቁኝ ዋይዲ ቶም ነኝ። ዛሬም እናንተን ዘና ፈታ የሚያደርጉ ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ የተመለከታችሁ ዘና ፈታ በሉልኝ። የዛሬውን ቪዲዮ ሁላችሁም ላይክ እንድታደርጉ ጠይቃችኋለሁ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷንም ኦን አድርጉ። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ፣ ይመቻችሁ። ደብል ታብ ያደረጋችሁ ፋሚሊ ኤቭሪዋን ደብል ታብ ቲክቶከር ሚስት ስትኖር ያላችሁ እንቅጣት ደብል ታብ ያደረጋችሁ ዳንዬ ከበረልኝ አንተ ከዚህ ወይኔ አንተ ከዚህ ባንድ ያደርግብኝ ፈጋለ ቶርባላቶ ወርኒ ግን መታሰጠኝ ዳንዬ በጣም ይቅርታ ሃኒዬ አመሰግናለሁ። አንተ አበባ ሜምበር እየሆናችሁ ደንሳለሁ ምን ፖርክ ነው ያላችሁ? አረ ቶርካለሁ እንዴት ነው ቶርከው በጋም ላይ አራኒ አጭልበት ፋሚሊ በጣም ያረጋችሁ ይሄ ተበረገ አንተ ዋርኒንግ ሰጠታኝ ነበር። አንተ ተረጋም ለስከዝሊ ጋዴም ቺት ዳኒ መጣው ወላሂ ይቀላል። እድል ስጡ ተወጁ ይሆናል። እሷ ኢሞጂ ልካለት አንቺ የሆነ አሻንጉሊት ትልክብኝ ርቅፍፍ እያለኝ ወላሂ ላዚም ሲራክሽ ሊቃሚ አረ ፈጣሪ ያለ ያቺ ልጅ ያብሶ ወላሂ ላዚም ነው ሲዝ እንኳን ራሱ ወላሂ ላዚም ምን ይስጀመርና ባልወድሽን ኩላ ፎቶ ልክልሻለሁ እንዲያረሽኝ በወድሽ ነው እንጂ ላኩልሽ። እንዲህ አይነት ወንድ ይቅርታ እድል አያስፈልገውም። ኢሞጂ ልካለት አሻንጉሊት ልከሽ ይቅርብሽ። ከተመረቀችበት 3 ሰዓት ውስጥ ከ21 በላይ ድርጅቶች እኛ ጋር ስሪ እያሏት እያስቸገሯት ያለችው ግለሰብ ሄራሪ ናዝሪ ምርቃት ጋውኑን ለብሳ ፎቶዎቿን ከመለጠፏ በፊት ያለው ህይወቷ በጣም አስቸጋሪ ነበር። በናይሮቢ ዩኒቨርሲቲ ትምህርቷን ጨርሳ ፎቶዎቿን ፖስት ካደረገች በ3 ሰዓት ውስጥ እኛ ድርጅት ስሪ የሚሉ 21 ስራዎች ጥያቄ ቀርበውላታል። የፈለገችውን መርጣ ትገባለች። ምን ሊጠይቋት ይችላሉ? ትልቅ ቂጥ አይታ ካገባ ቂጥ ነው ያገባው። ጸጉር አይቶ የሚገባ ቤት አይታ የምታገባ ማለቻ። ሰው ከሰው መጋባት አቁሟል። አሁን ሰዎች ሰው ሳይሆን የሚያገቡት ገንዘብን፣ መኪናን፣ መልክና ዘር ሆኗል። ያሳዝናል። ኮሜንት ስጡበት እስቲ። አሁን እትዬ ባልሽ ከኔ ጋር ነው ያደረው። ጭራሽ ከኔ ጋር ነው ያደረው። አፍሽን ሙልታ አላዋሸሁም እኮ እትዬ ተረጋጉ። ቆይ እትዬ ባልሽ ከኔ ጋር ነው ያደረው፣ ግን እኔ ስሜት የለኝም። አሁን የሚታየው ሰው አይደለም እትዬ። ቆይ እኔ ስሜት የለኝም፣ ምክንያቱም እኔ ኤአይ ነኝ። ጭራሽ ኤአይ ነኝ። ጎግል አርጉኝ ከፈለጉ ቻርጅ አርግሽ ብሎ ነው ገባ። ምንድነሽ? ኤአይ ነኝ። ስለ ኤአይ ወይም አርቲፊሻል ኢንተለጀንት ወይንም ደግሞ ሰው ሰራሽ አስተውሎት ስለሚባለው ነገር ስናወራ ከዚህኛው በፊት ያያችሁት ቪዲዮ አለ አይደል? ሴት ልጅ ብር ነው እያገባች ያለች፣ ወንድ ልጅ የሴት መቀመጫ ካለ ምናምን የሚለው በኤአይ የተሰራ ቪዲዮ ነው። እነዛ ሴቶች አሁን ያያችኋቸው የምታወራው ሴት ትክክል አልነበረችም። ገባችሁ? ኤአይ እዚህ ደረጃ ደርሷል። አሁን ላይ ትክክለኛ ቪዲዮና ትክክለኛ ያልሆነው መለየት በጣም እስኪ ከብደን ድረስ ማለት ነው። አላቅም ቴክኖሎጂው ነገር ላይ ምን ሊሆን እንደሚችል አላቅም። አረ እየተባበራችሁኝ፣ አረ ተባበሩኝ። ይኸውላችሁ ደሃ በዚህ መስመር አሉ፣ የደሃ ደግሞ በሶስት መስመር በዚህ አሉ። ምን ሆናችሁ ነው እናት? ካልተባበርን እኮ መስራት አንችልም ነው። እኔ ደሃ ነኝ። በዚህ መስመር ነኝ። አዎ በዚህ መስመር ነሽ። ስራው ምዝገባው ይቆያል። ተናገርኩ እኮ። አዎ ጠብቂ። አንተ ሰውዬ ከኔ ጋር ችግር ነው የፈለከው? የደሃ ውስጥ ነው ማስገባው። እኔ በጣም ደሃ ነኝና እባክሽ ያፈጥሩልኛል። እንዴት ነው? በጣም ተቸግሬያለሁ። ሲስተሙ ይኸውልሽ ለኔ 20 ሺህ ብር ጠብ ታደርጊልኛለሽ? የደሃ መጀመሪያ ላይ ነው ማስመዘግብሽ። የደሃ ልመዘግብ 20 ሺህ ብር ጉቦ 20 ሺህ ብር። ያው ምን ታደርጊያለሽ? ሲስተሙ እንዲፈጥን ነው። አይ አልሆነም መሰለኝ። በቃ የደሃ
ዳይ ጅል ሞክር እንደው ጌቴ ቡና ስጠጣ ከሚመጣልኝ ሐሳብ እኔንም እነሱንም ጠብቅልኝ እንዴ አሁን ማስበው እንደሞ ስሙኝ እሺ ቡዳ በድሮ ጊዜ ቡዳ የሆነው ምን ያህል ቢቸግረው ምን ያህል ቢርበው ነው እንዴ ዳቦ ድንጋይ ነበረ በግ በ25 ሳንቲ በልተናል ማርና ወተቱን ቆረጥ ነው በሚባል ዘመን እሱ ቡዳ የሆነው ምግብ አጥቶ ሰው መብላት ደረጃ የደረሰው ምን ያህል ቢቸገር ነው ምን ያህል ቢርበው ነው በዛ ጊዜ እኮ ደሃና ችጋራም ለመሆን እኮ ታለንት ይጠይቃል ተሰጦ መኖር መቻል አለበት እንዴት ብሎ በዚህ ጊዜ ሲሆን እሺ እንደው ተከፋፍተናል ግን በድሮ ጊዜ እንዴት ሰው ቡዳ ይሆናል ኤኒዌይስ እኔ ልጅ እያለሁ እናንተን አላቅም በጣም ቆንጆ ነበርኩኝ አንቺ ቡና ሳይሆን ወይ አልኮል ወይ የሆነ ነገር ነው የጠጣሽው ቡና የጠጣ ሰው ትክክለኛ አስተሳሰብ ነው የሚኖረው በቃ አስተውሎት ይኖረዋል ምናምን ነቃ ብሎ እኔ ቡና በጣም ስለምጠጣ ነው የምላችሁ አንቺ ቡና አይመስለኝም አይ ምን ነው አለ እንዲሁ በፊት ለፊት እንደመጣሽ ይሻል ነበር ኋላዬን አሳያለሁ ብለሽ ሌላ ጉድ አማርኛ ፊልም ለመጨረሻ ጊዜ ያየሁት በዚህ ምክንያት ነው ይላል ተኮሰበት ዝም ብለው እንደሚይዘው ኧረ ወይኔ እንደ ፊልም በስንጣው 10 ሚሊዮን ብር አለህ ነው የለኝ ይኑርህ ብለናስ አይኖርኝ ለምሳሌ ያክል ማለት ምን እሺ ነው አንተ ጥያቄ ጠይቁ ነው እንደምትጋተት በኪስ 10 ብር የሌለኝ ሰው 10 ሚሊዮን ብር አለ ወይ ብለ ምን እንደሚሰቀል ሰው ባዲክሽን ቆስ እንኳን አይደለም ወልስ ችጋራ ምን ይል ለመንበት ተወኝስ አታገባም እንደ ቃንት ኧረ አላገባም ለምን ምንም ስለሌለኝ እሺ ቤትና መኪና ተሰጥቶ እሺ 3 ሚሊዮን ብር ቢሰጥ ኧረ ያጓጓኝ ነው ታገባለህ አላገባም ለምን ስላልተሰጠኝ ጉራጌዎች ወያዬ ሲሉ ይላል ረው ሚሊዮን አለባቸው አለም ነው አሴ ጎበዝ አጋጣሚ ጨርሼ ሰምሳምር ለዝብርች የሚተቀርወቅ የመድኃኔ ዓለም ሰው አጋጣሚ ደስ ይላል አንድ ሺህ ወር ያን እናመሰግናለን በጣም ደስ ይላል እሱ አሜን እናመሰግናለን እሺ አንድ ሺህ ወር እሺ እናመሰግናለን እሺ ፈጣሪኛ ባላሰብንበት መንገድ እንደዚህ ነው የሚደርስልን እስካሁን ካየሁት የስትሬት ኢንተርቪው ላይ እስካሁን ካየዋቸው ማለት በቃ ይሄኛው ይለያል ሰውነትሽ ያበደ ነው ተመችቶኛል እያልሽ በጣም አመሰግናለሁ እኔ አንቺን ለትዳር እንጂ ለአዳር አይደለም አስብሽ ለስሜት አይደለም ቀርብሽ አንቺን እኔ ለትዳር ነው አለ እስከዛሬ ድረስ እንዳንተ ነው ተንዲስ በጣም አመሰግናለሁ አንተ እንደረኔ ብቸንግሩ ካምባላ ከዛሬ ጀምሮ ምንም ቪዲዮ አልለቅ እንደዚህ ነው የምለቀው ከለቀኩ እንደዚህ ነው የምለቀው ለቀኩ እንደዚህ ፋዘር ለቀዋል እንዴ እውነትም ለቀቁ ባሌ ወታደር ነው እሺ እስቲ ወንድ የታል ባልሽ እስቲ የቱ ባል ይሄው እሱ ነው ወታደሩ ባሌ እሱ ነው እኔ በታ ስንት ሾ ባለበት ስንት ገደል ኩርባ ወድቄ በፍቅርሽ ገደል እንዳልገባ የኔና ወዳደር አይተው እስኪ ቅኑ ለመደብኝ ማፍቀር አንቺን ምንድነው እንዳስፈራራ ፈልገሽ መስሎኝ ወታደር ነኝ አልክም ነበር እንዴ ወታደር ነበርኩኝ እኮ ታዲያ ውዝዋዜ ከፈል ወታደር ሆነ ማልሆነ ዋናው ያንስ ወይ ማባረሩ ነው ያው ተሳክቷል ማርዬ እኔ ምን ግን ያው መጋባቱ ነው ተጋብተናል ግን ለምሳሌ አሁን ማለት ነው እኔ እናንተ ብንለይ ብንፋታ ሶፋው ማን ነው የሚወስደው እንዴ
ምን አይነት ጥያቄ ነው ይሄ? ገና በተጋባን በሁለተኛ ቀናችን ስለ ፍቺ ነው የምታወሪው? አይ ማለት እኮ መቼም ሶፋውን ለሁለት አንከፍለውም አይደለ? ያው እኔ ነኝ የገዛሁት። ማይሆን ነገር አታወሪ። ለማንኛውም ከፍሪጅ ወተት ላምጣ። ዊ በዛው ልጠይቅህ ብዬ ነበረ። ፍሪጁን እንደገዛው ታውቃለህ? አሁን እኔ እናት ኢንኬስቱ ነው ብንለያይ ግን ማን ነው ፍሪጁን የሚወስደው? አይ በቃ እኔ ወይ ትንሽ ልተኛ። ዊ አልጋውን ሳመጣው ታስታውሳለህ አይደል? እንደው አሁን እናንተ አይሆንብንም እኮ ለማወቅ ያክል ነው፣ ሌላም ነገር አይደለም። ግን ብንለያይ ማለት ነው አልጋው ማን ነው የሚወስደው? መቼም ለሁለት አንከፍለውም። ቆይ አልገባኝም። እኔ ለምሳሌ አሁን ሆቴሎች አሉኝ፣ መኪኖች አሉኝ። ቆይ እኔና አንቺ አሁን ብንለያይ ብንፋታ የማን ነው የሚሆኑት? ያው ባልና ሚስቶች አይደለን? አብረን አይደል ያፈራነው? የጋራ ነው። የኔ ነው፣ ያንተም የኔ ነው። ገረምኩኝ እስከዛ የሚምኩ ይሰሩታል። ቬሮኒካ ምንድን ነው የሚያስለቅሳት? ቬሮኒካ ብቻ አይደለችም፣ ድፍን ኢትዮጵያውያን አሁን ላይ እያለቀሱ ነው። ስትሮ የሚባል ፊልም አለ፣ እሱን አይታ ነው፣ ሌላ ነገር እንዳይመስላችሁ። ያላያችሁ ሰዎች ይህን ፊልም እኔ ካላችሁ ለማልቀስ ተዘጋጁና አዩት። ስፖርት ሰራለሁ እገባለሁ እስቲ ትነገኛለህ እንዴ? የሌለ ማነቆ ህግ እኮ ነው የሚያወጡት። ሁሉም ህግ አውጪ ነው። ስራ ሰራተኛ ህግ አውጪ፣ ዘመኛ ህግ አውጪ። የትኛውን ህግ እንከተል? ማንንስ እንጠይቅ? እውነት ያለች አምቡላንስ ከሰልጭ ነው እኮ ነው ጭራሽ ከሰለቃ አቅመጭ ነው ትረብሸናለህ። ቆንጆ ምሳሌ ጋብዝኩሽ። በጣም ይጣፍጥ። አሁን ደግሞ የሚገርም ሆቴል ይሽዳሉ። እዛ ነው የምናመሸውሽ። ኧረ እኔ ወደ ቤት ልሄድ ነው። ምንድን ነው ወደ ቤት የምትሄጂውማ? ወደ ቤት ልገባ ነው። 2 ኪሎ ሸክላ በልተሽ ወደ ቤት እምበይን እኮ ነው የበላሽው። ቤት ላይ በልተሽ ልትገቢ ነው? ቢሆንስ ምን ዳራ ያረግፍ ነው የሚወርብሽ። ኧረ ተይ በእናትሽ። ሌላውን ፈለግ አንቺ በቃሽ። እዛው ካለሽ እዛው አበይም አንቺ በቃሽ። ቀለል 2 ኪሎ ሸክላ ብለሽ ቀለል ታደርጋለሽ አንቺ። ጋብዘ ሌላ ነገር አንቺ አራት አትጨቃጨቂ። በስመ አብ እንደውም እንዳለ ያዘው። እሺ ችጋራ ድሮም ዳንተን እንዴት ማድረጌ ባክሽ ቀሪ አለው ይቀርዋል አሉ ታመጫለሽ። እሺ ወደ ዘው ለቶ ደሞዝና ይሰጠው እከካም እንደዚህ አይነቱ ይሰውራችሁ ሴቶች። ልጅቷ ነብዬ እናቷን ሳንጓቸው ደግሞ ተንኮሉ የመጣበታቸው በለው ግባ አለችኝ። እኔ እንደምልክባው እንደገና ዳቦ ቂጧ ተነፋው። ቀረታ እንጂ ሌላው መፈርጭታለሁ። እንዲህ ሙልጭ አድርጎ የጠረበሽ ማን ነው? የጠረበሽ ማን ነው? በለው በልበል እያለችው እየቆመ ምርጡ እንደ ወጁ መፈራ አለቀ ተቂጡ። በለው በቃ በለው አሉት እኮ ፋዘር። በቃ ዓለም ላይ ያሉ ወንዶች በድንገት ቢጠፉ፣ በቃ ዓለም ላይ እንዳለ ወንድ የተባለ ቢጠፋ ምን ይፈጠር ይመስላችኋል? ሴቶች ሰላማችን እናገኛለን ብላችሁ ካሰባችሁ ተሳስታችኋል። መብራት 90% የሚለው ዓለም ላይ ያለው ኤሌክትሪሺያን ወንድ ነው። ስለዚህ መብራት ሳምንት አይደለም በመጀመሪያው ቀን ነው የሚጠፋው ማለት ነው እንዳለ። ከዛ ይቀጥልልሻል። ይኸውልሽ ህንፃዎች ምናምን ሜንቴን ማድረግ አትችሉም። ለምን እንዳለ ሊፍቱ ምኑን በየጊዜው እይታ የሚፈልጉ ነገሮች ወንዶች ናቸው፣ ኢንጂነሮች ዓለም ላይ ያሉ ማለት ነው። ውሃው ምኑ ኮንትሮል ማድረግ አትችሉም። በቃ ምንም ነገር ኮንትሮል ማድረግ አትችሉም ማለት ነው። ስለዚህ ሙሉ ከተማው መንገዱ መሐንዲሶች እንዳለ ወንዶች ናቸው ማለት ነው። መኪና እንዳትቀልጂ፣ መኪና የሚሰራ የሚጠግን ሰው ምናምን እንዳታስቢ። ትራንስፖርቴሽን ይኖረኛል ብለሽ ካሰብሽ ተሳስተሻል። ሹፌሮች፣ ትላልቅ ከባድ መኪና ሹፌሮች፣ ጀነራሊ ሹፌሮች፣ ፓይለቶች 90% ወንዶች ናቸው። የምን 90% በሚባል ሁኔታ ኦልሞስት ሁሉ በሚባል ሁኔታ ወንዶች ናቸው። በቃ ምን ይደረጋል እየበላን እንኖራለን፣ በቃ ትራንስፖርት ባናደርግም ብለሽ ካሰብሽም ተሳስተሻል። ኦልሞስት ሙሉ በሙሉ በሚባል ሁኔታ ገበሬው፣ አሳጥማጁ፣ ከብት ጠባቂው ወንድ ነው። ስለዚህ ማለት ነው ምንም አይነት ምግብ አይነት ኢቭን የተዘራውን ሁላ ማስጠበቅ አትችልም። ለምን እንስሳቶች እንዳለ ይወስዱታል ማለት ነው። ይሄ ቪዲዮ የሚገርማችሁ ከ3 ደቂቃ ከ4 ደቂቃ በላይ ነው እንዳለ ነው የሚዘረዝረው።
ሴቶች ምን ትላላችሁ? ይሄ ጥያቄ በዘንድሮ የ8ኛ ክፍል ፈተና ላይ የመጣ ጥያቄ እና በአማርኛ ጎበዝ ነኝ አማርኛ ላይ እተማመናለሁ የምትሉ ሰዎች እስቲ ይህን ጥያቄ ሞክሩ። ጥያቄው እንዲህ ይላል። ተበዳሪ እባክዎትን 1000 ብር ሊያበድሩኝ ይችላል? አበዳሪውም ይላል መች ልትመልስ? ተበዳሪው ብሎ ተበዳሪው ሊሰጠው የሚችለው መልስ በምርጫ አስቀምጠውታል። ኤ ፈጣሪ ሲሰጠኝ፣ ቢ ሎተሪ ሲደርሰኝ፣ ሲ በወሩ መጨረሻ ደሞዝ ሲከፈለኝ፣ ዲ ውርስ ሳገኝ ይላል። መልሱ የትኛው ይመስላል? የትኛው ነው መልሱ? እስቲ በኮሜንት ተሳተፉ። አይ በላም ይሉሃል ያጣጥሉሃል ሽሮ ነው የሚበላ ብለው ያሙሃል። ይህንንም በልተህ ስታሳያቸው ሽሮ ነው ያሉት ምን ይውጣቸው። አንተ ልዩ ሰው፣ አንተ የኔ ጀግና፣ ይህም ብላ አሳያቸው ሽሮ እንዳልሆነ አሳያቸው። በ6 ወር ነው በአመት አንዴ ስጋ ስትበላ እንደዚህ ነው ቪዲዮ ቀርጸ አታልፍም። እኔ ምን አደረኩ? እኔ በላይ ብቻ ነው በደል የምታሳየኝ። እሺ ሳባ፣ ምን አይነት ወንድ ነው ታይፕሽ? ወይም ደግሞ ምን አይነት ወንድ ነው ማግባት ትፈልጊ ወደፊት? ኪሱ ሞላ ያለ፣ ከዛ ደግሞ በቃ አይደለ ልክ ጠዋት ከእንቅልፌ ስነሳ ኦኬ ቤቢዬ ዛሬ ለሾፒንግ ምናምን ጽፍሽ ለመሰራት ምናምን ብለው 100,000 ብር ከዛም በላይ የሚያስቀምጥልኝ የሚልክልኝ። ኦ ማይ ጋድ ይስጥሽ ብሎ የሆነ ግጥም አለ። ይስጥሽ ብያለሁ። ምን ይስጥሽ ካለ እንደዚህ አይነት ኳላው ይድ ምን እንደሚሆነው ጉድ ምን አይነት ስታይል እንዴት አይነት ቪዲዮ የቀረጸ እንዴት ነው የማትስቀው ብሮ ሰርሷል እኮ ጥያቄው ራሱ እንዴት ነው የማትስቀው ነው የሚሉት። ፒያሳ የምታዩት ጉድ እሺ ቀስ ብላ አስገባ። ይሄ እየገባ እኮ ነው። ቀስ ብላ አስገባ። እየገባ እኮ ነው። ትንሽ ታገሺ። ከገኑ ነው ወጣው። ይሄው ጫፍ ጫፍ አንዱ ደግሞ ማለት ነው ቲክቶክ ላይ ለሚያቃት ልጅ 750,000 ብር ሰጠው ብሎ ተበላው። ችጋራም ከካምዳ መናቲ አሁን ደሃ የለም ወንድም የለም እህት ልጅ የለም የምትረዳው ከአሜሪካ አጎታለች ዘመዳለች ምናምን ብሎ የሚጠብቅ ሰው የለም። ለቲክቶክ ላይ ለምታቃት አንዲት ሸፋዳ ልጅ ብር ያስረክበ ሲያስጠላ በእናታችሁ። አንተ ነህ ጥፋተኛው። ምንም እሷ ቻፕስቲኳን ተቀብታ ላይ ቤት ተቀመጠችው እንዳንተ አይነቱ ሞኝ ለመቀበል ነበር። ተቀበለች። ደግ አደረገችልህ። አንተ ግን መናጢ እከካም። ይሄ የእናቴ መድኃኒት ነው ብለሽ በዚህ ፕሪስክሪፕሽን መሰረት አላስገዛሽም? ለእናቴ አይደለም ያስገዛሁት፣ ለቦይፍሬንድ እናት ነው ያስገዛሁት። ኢየሱስ ክርስቶስ እናቴ ነው። አዎ ለቦይፍሬንድ እናት ያስገዛሁለት። አንዴ ሰማችሁ አይደል? የ750,000 ብር የላከላት ሰውዬ እንግዲህ ፍቅረኛ አይነች ምናምን ብሎ ነው ሶሻል ሚዲያ ላይ ነው የሚያውቃት። እሷ ግን ያስላኩት ለፍቅረኛ እናት ነው ብላ ሚዲያ ላይ ተሰግጣ እያወራች ነውና እሷ አይደለችም። እሷን አይደለም መክሰስ ምናምን ያኛው ነው ሞኝ። እውነቱን ነው ቅድም ልጁ ያለው እውነቱን ነው። እሷ አይደለችም ጥፋተኛ፣ እሱ ነው። ምን ይዞ ነው ያን የሚያክል እስከ 1 ሚሊዮን ብር ድረስ የሚያወጣው? ጭራሽ ፍቅረኛ አላት ምን ላላት? ሶሻል ሚዲያ ላይ ብቻ የሚያውቋቸውን ሰዎች እንደራስ ሰው አድርገው ገንዘባቸው የሚጨፈጭፉ በጣም ብዙ ሞኝ ነው የምላቸው ነው ልጁ እንዳለው ማለት ነው። ሙአዝ እንዳለው የምር ሞኞች ናችሁና ማን እንደሆነ ለማን እንደምትልኩ ማወቅ መቻል አለባችሁ። እውነቱ ነው። ስንት የተቸገረ ዘመድ እያለ ቲክቶክ ላይ ለማያውቁት ሰው ብር ይሰጣሉ። መጨረሻ ላይ እንዲሆንኩኝ አያስፈልግ። መጀመሪያ ነው አጣርተህ መግባት። ቤተሰቦች የዛሬው ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ቪዲዮ ላይክ ያላደረጋችሁ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ አዲስ ቻናል ነው፣ ስለዚህ ሁላችሁ ሰብስክራይብ አድርጉ። የደወል ምልክቷን መሆን አድርጉ። በቀጣይ አሪፍ ቪዲዮ ይዤላችሁ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው